ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያለው? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው። ይሆንልሃል አይባልም። ላግባም ሲል አይሆንልህም ነው ማለት። ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ። ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንደው በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብረሩ ያስብ። እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በዕድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። ገል የሚያስበው በዚህ መጠን ነው ማለት ነው። በቃ መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወክ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ፣ ብትሰድቡት የማይከፋው፣ ብታንኳስሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋረዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው፣ ደስታ ሲያገኝ ብሎ ትንፋሽ ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምሕረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምሕረት አምላክ ካንተ ጋር የለም ማለት ነው። ልብህ ይቅር ባይ ካልሆነ እግዚአብሔር ካንተ ጋር ሊኖር አይችልም። ይኸውላችሁ ያንተን ክፋትም እግዚአብሔር ብሎ እግዚኦ ማረነ እግዚአብሔር አይልም፣ አይምርም። መቀለጃ አይደለም እግዚአብሔር። ዝም ብሎ 400 ሆኑ እግዚኦታ ወደ 400 ሚሊዮን ብንቀይረው ይቅር አይልም። እወ ህድግ ወይ ሀድግ ለክሙ እወ ስራይ ወይ ሰሪ ለክሙ የሚለው ዮሐንስ አፈወርቅ በቅዳሴው። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ነው ያለው። እግዚአብሔር የምሕረት አምላክ ነው። ነገም ስንለምነው የሚሰማ ይቅር የምንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድን ነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ።
ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያውን እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ ነው። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አለው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት ነው። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት ነው። እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩ፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ የሁሉ ፀሐይወት ሰጠኝ የሁሉ አጥራጥሮልኝ እስቲ እግዚአብሔር ነው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናል። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። የሰይጣን ዋና ተንኮሉ ያለንበትን ነገር ማሰልቸት ነው። ሌላ ማስመኘት፣ ሌላ የተሻለ የሚመስል ማሳየት ነው። ይዋዛ መስሏችኋል ዲያብሎስ። እና ተጨማሪ ነገር የያዙትን አስለቅቆ ተጨማሪ ነገር ማስመኘት የማን ተንኮል ነው? የሰይጣን ተንኮል ነው። እንድታውቁበት ያስፈልጋል። የያዝናትን ነገር መጀመሪያ መጨረስ ያስፈጽመን መድኃኔዓለም። ስለዚህ የሚያስፈልገን ምንድን ነው? መጽናት ነው። ያለንበት ቦታ ላይ መጽናት ያስፈልገናል። ስለዚህ የያዝነው ነገር ካንጎላቸንበት ይገለናል። አጥብቀን ግን እኔ ያዘው ከያዝነው ላይ ቀር አጥብቀን እኔ ያዘው ቢመቸንም ባይመቸንም እንዲያ ይሆን እንደሆነ ፍሬ እናፈራለን። እግዚአብሔር ሆይ በሉ። ፍሬ ለማፍራት አብቃኝ። እግዚአብሔር ፍሬ እመቤት የማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? እመብርሃን እንዲሁ አንተ
ወንጌል ምን አለ? አይን ምቀኛ ነው እንዲህ አለ። እንዲሁ አይን ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። ብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። ብርሃን ማለት ምንድን ነው የሚቸግር? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው ያው ወንጌል። እንዴት ብርሃን አትላትም? ምቀኝነት እኮ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አልላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። ሲከፋን ከስዕለ ማርያም ቀረብ ብለን ማልቀስ መልመድ አለብን። ሲከፋን ቤተ ክርስቲያን መሮጥ መልመድ አለብን። ሲከፋን እጆቻችንን ለጸሎት ማንሳትን መልመድ አለብን። እመቤታችን እኔ ልጅ ለመሆን ባልበቃም አንቺ ግን እናት ለመሆን የበቃሽ ነሽ። አንቺ ስም ማለት ችግሩ ወደ መከራው አይናችን ከማዞር ወደ እግዚአብሔር አይንን ማዞር ይበልጣል። አጋንንትን መላልሰ ከምታስብ ወደ አንተ ለመምጣት ክንፋቸውን ወደሚያወዛውዙ መላእክት አይንህን ስቀል። ችግርን ከማሰብ እግዚአብሔር ረክሰን ስንመጣ በንጹህ እጆቹ የሚጠብቀን ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። አንድ ባይታዊ በረሃ ሂደው ኧረ አባትህ ሞት አሉት። እንዴ ስነ ስርዓት ያዙ። እስመ አቡየ ኢይመውት ለዓለም፣ የኔ አባት ለዘላለም አይሞትም አለ። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል። ስንቱ ጓደኝነት ተሽሯል። ስንቱ ነገር አልፏል። ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይምረም። እግዚአብሔር ግን ሁልጊዜ የማይለወጥብን እጅ ነው። የእሱ ልጆች ስለሆን እግዚአብሔር ክብር ምስጋና ይግባው። እንዳኖሩት የሚገኝ ወዳጅ እንደ መነኩሴ 41 መቁጠሪያ እንደዚህ ላትቆጥር ትችላለህ። ዝም ብለህ እንዲህ ማለት ገደም ምትሉና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ። እስኪ በሉ ድገሙ በሉ። ከዛ እንቅልፋችሁ እስከሚመጣ ድረስ እንደዚህ በሉ። ተጋድማችሁ ዝም ብላችሁ ማለት ነው። ከዛ እንደዚህ እያላችሁ ተኙ። ከዛ ጠዋትም ሌላ ጸሎት ልትጀምሩ ስትሉ እንደዚህ በሉና ጸሎታችሁን ጀምሩ። መኪና ውስጥም ገብታችሁ ዝም ብላችሁ ቁጭ ብላችሁ አሁን መጽሐፍ አውጥተህ ብትደግም ሰውም አጉል ነው። ግን የሚቋረጥ ጸሎት ከሆነ ግን ድገም ዝም ብለህ ሰውን ተወው እየተኝ እንደው ግን ቁጭ ብለህ ዝም ብለህ ታክሲ ውስጥ ይሁን የትም ውስጥ ሁኑ ዝም ብላችሁ የትም ውስጥ ናችሁ ግጥም አድርገህ አንደበትህን ሌላ አይጉድ እንትና ማክሰኞ ዕለት እንደዚህ ያለ ለምንድን ነው እኔ እንጃ እስቲ ቆይ እጠይቀዋለሁ ከምትል ዝም ብለህ ጌታዬ ኢየሱስ ክርስቶስ በሉ፣ ማረኝ በሉ፣ ድገሙ ድገሙ፣ እንደዚህ በሉ ዝም ብላችሁ። በቃ ሰዎች ያሉንን ነገር ትታችሁ እንደዚህ ስትሉ በቃ ክርስትና ማለት የክርስቶስን ፍቅር በትክክል ማሰብ ፊል ማድረግ ማለት ነው። የክርስቶስን ፍቅር ማሰብ መቻል፣ እሱን ማሰብ፣ እሱን የቀን ኑሮ ማለት የቀን ውሎ። ዲያብሎስ ሁልጊዜ በሰው ልጆች አእምሮ ውስጥ የሚዘራው ዘር እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ይህን የሚያደርግበት በብዙ ነው። በጥርጥር መከራውን እንዲያዩ በማድረግ እግዚአብሔርን ትተው መከራውን እንዲያዩ በማድረግ አንዳንድ ጊዜ ደግሞ ቀድሞ ኃጢአት ያሰራና ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም ብሎ በህሊናቸው ይህን ዘር ይዘራል። የዚያን ጊዜ ሰዎች ከእግዚአብሔር ይኮበልላሉ። እግዚአብሔር ከኛ ጋር የሚፈልገው ይሄ ነው።
አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለው። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለው። እግዚአብሔር እንዴ ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወደው። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልጋል። የሚፈልገው ይሄንን አብሮን እንዳለ እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ያለንም በእርሱ ጥበቃ ስር። መፍራት ከመከራ ያድናል። ሰውን መፍራት ግን አያድንም። ሰዎችን ስለደረደርናቸው አያድንም። አይ ዘመዶች፣ ሰው ከደከመው ይደክማል። የማይደክም እግዚአብሔር ብቻ ነው። እግዚአብሔርን ዝም ብለን እንፍራ። ከሚታይም ከማይታይም ነገር ያድነን። ውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠቡኝ ይላል ወይ? ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለጅብ ሽቶ አለው ወይ? ኩል አላቸው? የላቸው። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁም መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ? መልካም ማለት ምን ማለት ነው? ያማረ ነው። ውብ ማለት ነው። መልካም ማለት ያማረ ነው። አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም፣ የቴዎሎጂ ቃል ነው ይሄ። መልካም ማለት ውብ ማለት ነው። ብቸኛው መልካም እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። ያችን መልካምነት አይደል? ሄር ሰናይ ይሴኒ ለሃዩ እሙሉ ደጓ ለመህያው፣ ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር፣ ውበቱ ከሰው ልጆች ሁሉ ያምራል። እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። ሰናይ እግዚአብሔር ለለይት ያገስዎ፣ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው፣ መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድን ነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የዓይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኛው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል።
ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው። ስለዚህ ምንድነው ሁልጊዜ ውበታቸው አያረካቸው። ለምን? ውበታቸው እግዚአብሔር ነው እንጂ ይሄ ስላልነበረ ይሄ አይደለም። እግዚአብሔርን መምሰል ነው። የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለ። በአማርኛም መመለከት በአማርኛ መጽሐፍ ነው ያለ። መጽሐፍ ነው ያለ። እኔ አይደለም ያለው። ከሴትና ከቄስ ቅናት ጠፍቶ አያውቅም። እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል። ይሄ ሲሆን እግዚአብሔር ታዲያ የት ሄዶ ነው ማለት እንጀምራለን። እግዚአብሔር ግን ለሁለት ነገር መከራን ያበዛል። እየጸለይን ራሱ መልካም ሰዎች እንዲጠቀሙ አክሊል እንዲያገኙ እንዲሞቱ፣ ክፉ ሰዎች ደግሞ ቆይተው የማይረቡ ስለሆነ በጊዜ እንዲሸከፉ፣ ቢያንስ ጥቂት መልካም ነገር ካለቻቸው ያቺ ሳትበላሽ እንዲሞቱ፣ ለሁለቱም ሞትና ሰይፍን ያመጣል እግዚአብሔር። እግዚአብሔር በነገር ሁሉ መልካም ነው። የሚያደርገውን ያውቃል፣ የሚጠቅመንንም ያውቃል። ቁጣም ትዕግስት ይፈልጋል። የምንታገሰው ለምንድን ነው? ለምን የምንታገሰው? ሰዎች እንደማያውቁ ልንረዳ ይገባል። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ ቢያውቁትስ የክብርን ጌታ ባልሰቀሉት ነበር ይላል። ሰው እኮ ካላወቀ እንኳን ባልንጀራውን መስደን ፈጣሪውን ሰቅሏል። ካላወቀ ሰው ይሳደባል፣ ካላወቀ ያጠፋል። እና ሰው ባያውቅ ነው ብለን መራራት አለብን። ሰው ሲሰድበን ሲያጠፋ ባይረዳ ነው ብለን ማሰብ አለብን። ሁለተኛ ደግሞ የቁጣ ሰይጣን አለ ራሱን ችሎ። ያ ደግሞ እንዲቆጣና እንዲሰድበን ያደርገዋል። አይ ሰይጣን አሳስቦት ነው ብለን ደግሞ ማዘን አለብን። ሶስተኛስ ምን ማድረግ አለብን? ሰው አንድ ነገር ሲበድለን ስጋዊ እንደሆነ ምን ማድረግ ነው? ለነሰ ስጋውያን ይሄል ይገ ስጋ ነሐውር በፍኖተ ስጋ ወነገብር ግብረ ስጋ ወባይቱ አንተ መሐረነ ሕገ መንፈስ። ቅዱስ ዲዮስቆሮስ በቅዳሴው የተናገረው ስጋውያን የምንሆን እኛ የስጋን ነገር እናስባለን፣ በስጋ መንገድ እንሄዳለን፣ አንተ ግን የመንፈስን መንገድ አስተምረን ይላል። በአራቱ ባህሪያት ውስጥ የሚኖር ሰው የስጋውን ያስባል። የስጋውን ሲያስብ ድንበር አልፎ እኛን ይበድላል። ሲበድለን ስጋ አይደለ፣ አራቱ ባህሪያት አይደለ፣ እኔስ ይሄንን ሰርቼው የለ ማለት አለብን። እንኳን ይሄ አገዳ ለቀማ ለሆነው ለኛው ጽድቅ ማለት ነው። እኔ ይሄንን ሰኞ ሰርቼው የለ ሐሙስ እሱ አደረገው ብዬ ለምን እናደድበታለሁ ማለት ይገባል። ይህንን ማሰብ ሰውን ከቁጣ ያድነናል። ህዱእ መሆን አለብን። ያ ነገር ያልፋል። ዝም ብንላቸው ሰዎች ሌሊት እንቅልፍ አጥተው ጠዋት መጥተው ይቅርታ ይጠይቁናል። ከመለስንላቸው ግን መልሰን እሳት እናነዳለን ማለት ነው። ቢያንስ ሌላ ማድረግ ቢያቅተን ስንቆጣ ዝም ማለት አለብን። አንድ ቅዱስ አባት ነው የተናገረው፣ ምንም ማድረግ ባትችል በተቆጣህ ጊዜ ዝም በል፣ ከዚያ በኋላ ቁጣህ ይበርዳል። 5 ደቂቃ ዝም ቢል ሰው ይበርድለታል። ለምን መሰላችሁ? ማሰሪያው ካልተፈታ እህሉ ይፈሳል እንዴ? አይፈስም። የማዳበሪያው ማለት ነው ወይም የከረጢቱ አፉ ዝም ካለ ከአንድ ሰው ቁጣ ይበርድለታል። ይሄንን ስናደርገው ትዕግስትና የሆነ ስልጠና እየተሰጠ ታውቃላችሁ። ስለ ቅዱስ ቄርሎስ የእስክንድሪያው ሊቀ ጳጳሳት ቅዱስ ቄርሎስ ንስጥሮስን የረታ አምደ ሃይማኖት ነው ተብሎ ተነገረ። የተነገረ የት ነው? እዚህ ጫፍ ላይ ነው። እዚህ ጫፍ ላይ ሲነገር እስቲ በጆሮ እንግዲህ ለሁሉም ነገሮች ተባለ። በጆሮ ሲሄድ ዋለና በሴቱ ዞረ። ኋላ በሴቱም ሲነገር ዋለና በጆሮ ነው የሚናገር። ከዚህ የቆመው ሰውዬ እንደ አሁን ያልኳችሁን ስለ ቅዱስ ቄርሎስ ነው በዚህኛው ጆሮ የተናገረ። ሲሄዱና የመጨረሻው ሰውዬ ሴትዮ ምንድን ነው ያለች ስትባል እወድሻለሁ። ወጉ መንገድ ላይ ችግር ገጥሞታል ማለት ነው። ችግር ገጠመው ማለት ነው። ተለወጠ እንግዲህ እዚያ ወንዶች ወደ ሴቶች ሲተላለፍ ነው ችግር የተፈጠረው ማለት ነው። መሀል ላይ እንግዲህ አንዱ እንደዚህ አድርጎ አበላሽቶ ተናግሯል ማለት ነው። ነገር ተዛብቶ ሊደርሰን ይችላል እንደዚህ ብሎ ማለት ነው። ተዛብቶ ሊደርሰን ስለሚችል ነገር መስራት አዛብተን ነገር ጨምረን ጨማምረን
አይጣ ላይ ደረስ እኮ ነው በእውነቱ ማለት ነው። ጨምረን ነግረን ሰዎችን እንዳናጣላ ነገረ ሰሪ። ይህ በአፍ መክሰር ነው። ትልቁ መክሊታችን አፍ ነው አላችሁ። ደግሞ ሌላው የአፍ ችግሩ ምንድን ነው? የአፍ ችግሩ ምንድን ነው? አፍ መራገም፣ መዋሸት፣ ነገር መስራት፣ መማል። ይህም አንዱ ችግር ነው። ደግሞ መማል፣ ክፉ መናገር። ይህን እኔም አለሁበት፣ እግዚአብሔር ይቅር ይበለኝ እንጂ እኔም እምላለሁ። በአሁን ግን እውነቴን ነው። ግን እውነትም ቢሆን ያስገድደኝ ሳይኖር ነውር ነው። እና ምንድን ነው መሐላ መሰላችሁ? ነገራችሁ እውነት ከሆነ መልሱ ምንድን በሉ ነው የተባለው? ሐሰት ከሆነስ አጥብቆ ቢይዝ ምን በለው ይላል? እውነት እንድነግርህ እግዚአብሔር ያውቃል በለው። ምን በለው ነው ያለ? እውነት እንድነግርህ እግዚአብሔር ያውቃል። ጸሎት ውስጥ መታሰብ ያለበት ማን ነው? ጸሎቱን መጨረስ ነው? ክርስቶስን ማሰብ ነው? ጸሎት በሉ ንገሩኝ እንጂ በቃ ክርስቶስን ማሰብ ነው። መጸለይ ማለት እሱ ነው። መኖር ማለት ይሄ ነው። እኔ እንደውም እላለሁ፣ እውነት ከልቤ ነው የምነግራቸው። የማይረባ ንግግር ሊመስል ይችላል። ከማያስብ ድንግል የሚያስብ ዘማዊ ይሻላል። የማያስብ ሰው ዝም ብሎ ጉድጉድ እያለ እንደሆነ አይገባው። እንደው 4 ሰዓት ሳያስቡ ከመኖር 1 ሰዓት አስቦ መሞት ይሻላል። ማሰብ በቃ ትንሽ እንኳን ቢሆን ማሰብ። ግን ደግሞ በዚያው ልንገራቸው ፊልክስዩስ የሚለውን በድብልቅልቅ ዓለም ውስጥ ስለምትኖር ስትጸልይ ሀሳብ መደበላለቁ አይቀርም ይላል። ይህንም ደግሞ ተስፋ እንዳትቆርጡ ብዬ ያዙ። 3ኛው የቅድስና ደረጃ ላይ ያልደረሰ ሰው ሲጸልይ ሀሳቡ መበታተኑ አይቀርም። በዚህ አትጨነቁ ማለት ነው። እግዚአብሔርን በግድ ሚስት ስጠኝ አትበሉት፣ በግድ ባል ስጠኝም አትበሉ። በግድ ያገባችሁት ሰው ወይ በልቶ የማይጠግብ ተደግሮ የማይሰማ ዝም ብሎ በቃ እንዲያው መከራ ነው የሚሆንባችሁ። እውነቴን ነው ማለት ነው። ወዳችሁ መከራ አትግቡ። እውነቴን ነው። መከራቱ እግዚአብሔር የሰጣችሁን ተቀበሉ። በግድ እኔ የፈለግኩትን ስጠኝ ብላችሁ ከጸለያችሁ እግዚአብሔር መስጠቱን ይሰጣችኋል። ምክንያቱም አይችልም ብላችሁ እንዳትጠራጠሩ፣ ነገር ግን መጨረሻ ላይ ያጠፋችኋል። እንዳይሆን አስገድዳችሁ ጸሎት አትግጠሙ። እግዚአብሔር የምፈልገውን